تسوي عم ميزو تاون نمتيزو تزيكا يقول تسوي አሁን ይኸው ከዚህ የሚያልፈው ነው ያስናት ከዚህ ወደዚህ የሚያልፍ ያስበቃ ሰው ያየ
ባንኳኳነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም ይገርም ነው። ስለ ሲጠራ ማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣው ስጋዬና ነፍሴ በእኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ከእግዚአብሔር ፊት። ተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባርካችን እንደምንሰየምበት ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። በነገራችን ላይ አርቲስት ጌትነት እንየው የስያሜ ብቻ ነው የተሸለመው። ሌላ የተሸለመው ሽልማት አለ ከአቢሲኒያ ባንክ። አሁን እሷን ለሰስፔንስ ነው ያቆየናት እንጂ ተለቅ ያለ ሽልማት አለ። እንናገረው አለ በዙሪያው ሰዓት እናገረው ዘመሰት እሺ ያው እሺ ፈቅደው ለኔ ልናገር አይደል የቀድሙ በጣም ነው ያስደስት። እስቲ ለቀድሙ መጀመሪያ ደግሞ ቢሮአቸው በሄድን ጊዜ የምንፈልገውን ነገር የጠየቅናቸውን ነገር አሳብኩልን። ዛሬ በዚህ ፕሮግራም ውስጥ የተሳተፉት ባለሙያዎች ባሉበት ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሟል። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያንሰዋል በማለት ያላቸውን ክብር ገልጸዋል። ይህን ሽልማት የአቢሲኒያ ባንክ የኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡናል። ጌትነት እንየው የ5 ሚሊዮን ብር ጌትነት እንወዳለን፣ እናከብራለን። አቢሲኒያ ባንክ ሁሌም ከጎን ነው። አምስት ሚሊዮን ብር አቢሲኒያ ባንክ ይሄ በእኛ ፍላጎት የተደረገ ምክንያቱም መከልከል ስላልቻለ ብቻ ቤታችን ስለሆነ ለዛ ነው። ቤትሽን በጣም ደስ እንደሚለው ስለምናውቀው እንግዲህ ስጦታውን አቶ ባረክና አቶ አዳፍሬ በቅርቡ ከነገ ሮብ ጀምሮ 70 ዓመቱን የሚያከብር የኢትዮጵያ ብሔራዊ ቲያትር፣ ስለዚህ በዚህ መልክ ክብራቸውን ገልጸዋል። ለኢትዮጵያ ብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስርዓት እጅግ በጣም እናመሰግናለን። መልዕክት ወደ በኋላ ያስተላልፋሉ። አቶ ባረክ መልዕክት ምናልባት ሌሎችም ሰው ብዙ ስርዓት ስላለ እንደው ይህንንም ላለን ክብር ለመግለጽ ነው እንጂ ይሄኛው ብዙ ከብደናል። ለእኛ ወደ ቀጣዩ ሰርፕራይዝ ቦታ እስቲ ያለ አበሻ ለጭብጨባ አበሻም አለ የአበሻ ተወካይ የሆኑት በቢሮአቸው ስንሄድ በፍጹም ፍቅርና ፈገግታ የተቀበሉ በችም ያኔ ለኛ ያሉን ቃላት ዛሬ ቢናገሩ የሁሉ ሰው ቢደነቀው አቶ ዮ እንዲደግሙ ትፈልጋለሁ። እሱ ነገር አካይ ቅርታ ወደ መድረክ አቶ ዮ ኃይሉ
የማርኬቲንግ ዳይሬክተር ነው። ጽፌ ተዘጋጅቼ ነበር ግን በጣም ቀላችሁ ራሳችሁን አግኝቻችሁ ታውቃላችሁ። ዛሬ የተሰማኝ ስሜት እሱ ነው። ምን ያህል በጣም ትንሽ እንደሆነ ማነስ ለካ በጣም እንደዚህ ያስፈራል። ጌትዬ የማያውቀው ሚስጥር አለ። ለእኔ አንዱ ሀበሻ ቢራ እንድቀጠር ምክንያቱ ጌትዬ ነው። የዛሬ 4 ዓመት ነፍሳቸውን ይማርና የመጀመሪያው ስራ አስኪያጃችን ሽኝት ነበርና ተቀጥሬ ገና 4ኛ ቀኑ ነበር። የመጀመሪያ የጠየቁት የነበረው ጌትዬ ይመጣል ነበር። አዎ ሲሉኝ በጣም ቀልቤ ነው የመጣሁት። እሱን ፊዚካሊ ለማግኘት ሰላም ለማለት ታዋቂና ማወቅ የቀለለበት ሀገር ሆኖ ነው እንጂ ጌትዬን በስራ ውስጥ ማግኘት ከባድ ነው። ፐርሰናል ነው ለእኛ በጣም በቃ ፐርሰናል ነው። ሀበሻ ቢራ በጣም የሚታወቀው በማስታወቂያዎቹ ነው አይደል? ሁሉንም ማስታወቂያዎች የሰራው ጌትዬ ነው። 10 ዓመት ነው።